ሩቁጭ ብሎ እየተሳሳሙ የተነሱትን ፎቶ ለቢንያም ይልከዋል። ቢንያምን በጣም ይናደዳል። እናም ለጽዮን መልሶ ይልክላታል። ጽዮን ያን ፎቶ ስታየው በጣም ነበር ያበደችው። ከዚህም በፊት ቢንያም ነይ ሲላትም ማግኘት አትፈልግም። እንገናኝ ሲላትም ሆነ እናውራ ስልክ ሲደውላትም አታነሳም። ምክንያቱም ተቀይራለች። ጽዮን እንግዲህ ሁሉን ነገር አስታውሳለች። እናም ማናገር ፍቃደኛ አይደለችም። እስኪ ቆይ ከችግሯ ትመለስ ብሎ እሱም ዝም ብሏታል። ነገር ግን ከአቤል ጋር እየተገናኙ ያለ መንገድ ላይ እንዲሁም ፀጉሯን ሲይዛት እንዲሁም ደግሞ እሷም ፀጉሩን ስትነካው አይቷል እና በጣም ተናዷል። ለካ በዚህ ቆሻሻን የቀየርሽኝ በሌላ ሰውም እኮ ቀይረሽ ቢሆን ጥሩ ነበር እያለ እየተበሳጨ ነበር። ስለዚህ አሁን ላይ በቃ መተው አለብኝ፣ እቺ ለእኔ የምትሆን ሰው አይደለችም እያለም ሲል ነበር። ነገር ግን አቤል የላከለት ፎቶ ለቢንያም በጣም ከባድ ነበረ እና ጽዮንና አቤል አንድ ላይ እየተሳሳሙ የሚያሳይ ፎቶ ለቢንያም ይልክለታል። ቢንያምም ስልኩን ሲያየው እንዳለ አብረው የተሳሳሙበት ፎቶ ነበረ። ሲያየው በጣም ነበር የተናደደው። ስልኩን ይወረውረዋል። እናም መጨረሻ ላይ ከተረጋጋ በኋላ ለጽዮን ይልክላታል። ጽዮን ደግሞ ቢንያም ደወለ አልደወለ እያለች ውጭ ላይ ቁጭ ብላ ነበረ እና መልእክት ሲገባላት ጥሩ ነገር ነበር የመሰላት። ስታየው ግን በጣም አሳፋሪና እንዲሁም ደግሞ በጣም የምትፈራው ነገር ነበረ። ምክንያቱም አቤልና እሷ እየተሳሳሙ የሚያሳይ ምስል ነበረ። እናም በጣም ደነገጠች። ምክንያቱም በዙሪያሽ ያሉትና እንዲሁም ደግሞ ለወንድምሽ እንዳላሳወቅብሽ ከፈለግሽ እኔ የምልሽ ቦታ ነይ እያላትኝ እሷም እየሄደች ተደብቃ የት እንኳን እንደሄደች ቤዛ ስጠይቃትኝ የትም አልሄድኩም ወንድሜ መጥቶ ነበር ወይ ብላ እንዲሁም ጫማኗ ልቃ ቀስ ብላ ስትገባ ነበር እሱ እንዳይሰማት። ነገር ግን ናታን ቀድሞ አልገባም ነበረ። እናም ያን ቀን አመለጠች። ቤዛም በጣም ግራ ተጋባች። ቆይ እኔ የማላውቀው ነገር አለ እንዴ? ምን እየተፈጠረ አለ ትላለች። ምን በጣም ደንግጠዋል። ምክንያቱም ለሌላ ጊዜሽ ግን እንዳታመሽ ሲላትኝ በጣም ነበር የደነገጠው። እንዴት በቃ ጆሮዬ ነው ወይስ እውነቴን ነው? ቆይ ምንድን አለው ልጁ ግን እንዳታመሽ ናላቴ ብሎ በጣም የተንቀጠቀጠ። ጽዮንና አቤልንም ጥሏቸው ነበር የሄደው። ምክንያቱም ጽዮንን አሳልፎ የሰጠው ማለትም ቢንያም እንደማይፈቅራት እያወቀ የገዛ አጎቱ ፍቅረኛ ለእህቱ ብሎ መስዋዕትነት የከፈለው ዳጊ ምክንያቱም ኤፍራታን እዛ ያለችበት ችግር ለማውጣት እናም ያፌትን ለመውጋት ወይም ደግሞ ለማስፈራራት ቃል ገብቶልን ነበር። እኔ አንተ ብቻ ያፌትን አስፈራራልኝ እንጂ አንተና ጽዮን የምትገባበትን መንገድ እኔ አመቻቻለሁ ብሎ ስላለው ይህ ደግሞ ቃል ነበርና ልክ ይህን ነገር ካደረገ በኋላ አቤል ግን ቶሎ በል ጽዮንን አምጣት ነበር ያለው። ልክ ጊዜ እንኳን አልሰጠውም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁም ከልብ ነው ማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። ጽዮን አሁን ላይ አደጋ ውስጥ ነች፣ ከሌላ ጊዜውም የባሰ አደጋ ውስጥ። ምክንያቱም ቢንያምን አጥተዋለች። እናም አቤል የላከው ፎቶ በጣም ነበር ያስደነገጣት ለቢንያም። አቤል የላከለት ፎቶ ጽዮንና እንዲሁም ደግሞ አቤል እየተሳሳሙ ነበር የሚያሳየው። እና ግን ያንን ስታይ በጣም ነበር የደነገጠችው። ምክንያቱም አንደኛ ወንድሟ ቢሰማ፣ ሁለተኛ ቢንያምን ፊት ለፊትም ባትነግረው ማለትም በማለት እሷ ሳታስታውስ ነው እንግዲህ ቢንያም ፍቅረኛሽ ነኝ ብሎ የቀረበው። አሁን ግን ስላስታውሰች ከድሮም ቢንያም ፍቅረኛዋ እንዳልሆነ አውቃለች። ነገር ግን አሁን ላይ አፍቅረዋለች ማለት ነው። ግን መቅረብ አትፈልግም፣ ትርቀዋለች። እሱ ሲቀርባት ትርቃለች፣ እሱ ሲርቃት ደግሞ ለምን ቀረ ለምን አልደወለም እያለች ትጨናነቃለች። አሁን ግን የመጨረሻ የሚያለያያቸውን ነገር ምክንያቱም አቤል የላከለት ፎቶ በጣም በቂ ምክንያት ነው። ከአቤል ጋር አብረው እየተሳሳሙ እያለ ነበር የተላከ ፎቶ። ናታንና ያፌት አንድ ላይ ቁጭ ብለው ምግብ እየበሉ እናም ታውቂያለሽ የኔ ንግስት የሆነ ደስ የሚል ስሜት እየተሰማኝ ነው። ምንድነው? የሆነ ደስ የሚል ሙሉ የሆነ ህይወት ይላታል። አረ በጣም ደስ ይላል።
ቆይ ግን ለምንድን ነው አብሬህ እንድወጣ የፈለግከው ትላለች። ምክንያቱም ቢና እንውጣ ወደ ውጭ ወክና አድርግ ብሏታል። ያው እንደነገርኩሽ አዝነሽ ቤት ውስጥ እንድትቀመጭ አልፈልግም። ሲቀጥል ደግሞ ቤት ውስጥ ከወጣንም ደግሞ በዛ ላይ አንዳንድ እቃዎችን እንገዛለን። ጓደኞቼ ሚስቴን ምን ያክል እንደምወድሽ ማሳየት እፈልጋለሁ ይላታል። ኤፍራታም በጣም ደስ ይላትና ምክንያቱም ከያፌት ፍቅር ሳይሆን በቀል ስለምትፈልግ ወይም ደግሞ መረጃ ስለምትፈልግ እና ታዲያ ወደ ድርጅቱም አብሬህ ነው የምሄደው ትለዋለች። አይ እሱ እንኳን ዛሬ አይሆንም ይላታል። ራሽን አረጋጊና ሌላ ቀን ይሆናል ይላታል። ኤፍራታም ቀስ ብላ አታስብ፣ አንተን የምቆጣጠርበት ቀን ቅርብ ነው፣ ሩቅ አይሆንም ትላለች። እስካሁን ከታገዝኩህ አይበልጥም፣ በደንብ እታገዝሃለሁ ትላለች ኤፍራታ። ያፌት በቃ እሺ መኪና ውስጥ ጠብቅሻለሁ፣ አነሳሹና ቶሎ ነይ ይላትና እሱም ይወጣል። ኤፍራታና ያፌትም ከቤት ይወጡና እናም በእግራቸው እየሄዱ ነው። እንዴት ነበር የኔ ንግስት ወደድሽው? ይላል። አዎ በጣም ደስ ይል ነበረ፣ ግን ለምን በእግራችን እንሄዳለን? ቶሎ ወደ ቤታችን ሳይመሽ እንድንገባ ለምን በእግራችን መሄድ አስፈለገ? ትላለች። አይ ወክ እያረግን ነው፣ ይሄ ደግሞ መኪናችን ደግሞ ቅርብ ነው፣ ይሳካ ና አይዞሽ፣ ምነው ደከመሽ እንዴ ይላታል። አይ ትላለች እና ጫማዋ ልክ የሆነ ነገር ውልቅ ይልባታል። እናም ልታስተካክል ጎንበስ ልትል ስትል እሱ ጎንበስ ብሎ ጫማዋን ማስተካከል ጀመረ። እናም እነ ናታንን አይቶ ነበረ፣ አውቆ ነበረ እና ናታንን ልክ እንዳየ ነበር። ናታንና ቢኒያም እንደዚህ መንገድ ላይ እየሄዱ ነበረ። እሱም የፈለገው ናታን ዘውትር የሚያዘወትርበት ቦታ ላይ የሄደው ናታን እንዲያየው ነበረ። ምክንያቱም ሲያጠው አቶ ናታን የት ነው ያለው? የምትወዳት ሚስትህን የምታዘወትርበት ቦታ ሚስት አድርጌ አምጥቻታለሁ፣ ይኸው የት አለህ እያለ ነበረ። ነገር ግን እሱን ለማናደድና ለማቃጠል ነበር ያደረገው። እናም ናታን ሲያየው በጣም ይደነግጥና ወደ ኋላ ይመለሳል። ቢንያምን እየጎተተ የልብስ ቡቲክ ውስጥ ይገባሉ። እና ምን ሆነ ነው ምንድነው ሲሆንከው ብሎ ቢንያምን በጣም ግራ ይጋባል። በጣም ግራ ተጋብቷል። ምንድነው የተፈጠረው? ወይ ምን ሆነ ናታን? ይህን ነገር ግን አልነገረውም። የቱ ይሻላል ቀዩ ወይስ ነጩ የትኛው ይሻላል ብሎ ይለዋል። የልብሱ ምኑ ይለዋል። ቀሚሱ ይላል። ምን ማለት ነው ቀሚሱ? ከዛ በጣም ደንግጦ ነበረ እና ቢንያም ምን እየተካሄደ ነው? ቆይ ምንድን ነው እሱ ብሎ ግራ ተጋብቷል። ምክንያቱም ቢንያም አላየም፣ ያየው ግን ናታን ነበረ። እናም ንዴቱን መቆጣጠር አልቻለም። ኤፍራታን የሌላ ሰው ሆና እንዲሁም ደግሞ ተኮንብሶ ጫማውን ሲያስተካክልላት ነበር ያየ። ቢንያምም ወደ ቤት ከገባ በኋላ ስራውን እየሰራ ያለ በስልኩ ላይ ቴሌግራም ላይ መልእክት ይላክለታል። ያም መልእክት ቶሎ ብሎ ያየዋል። ሲያዩ ግን ማመን ነበር ያቃተው፣ ራሱን መቆጣጠር አቃተው። ምክንያቱም የተላከለት ፎቶ በጣም ከባድ ነበረ። ጽዮን ከአቤል ጋር እየተሳሳሙ የሚያሳይ ፎቶ ነበር የተላከለት። እናም በጣም ይደነግጣል፣ በጣም ይናደዳል። ጽዮን ጫማን አውልቃ ቀስ ብላ እየሄደች ነበር። ምክንያቱም አቤል ጋር ቆይታ ስትመጣ እናም ቀስ ብላ እንዳያዩት ናታንና ቤዛ እንዳያዩት ነበረ። እና ቤዛ ታች ሳሎን ላይ ቁጭ ብላ ያለ እሷም ጫማን አውልቃ ቀስ ብላ እየሄደች ጽ ትላታለች። ጽዮንም በጣም ትደነግጣለች። ቆይ ምን እያረግሽ ነው ብላ ትጠይቃታለች። ቆይ የት ነበርሽ? ስደውልሽም ስልክ አታነሽም ትላታለች። በጣም ደንግጣለች። ምክንያቱም እሷ የፈለገችው ሳትታይ ልትገባ ነበረ። ነገር ግን ቤዛ ውጭ ላይ ቁጭ ብላ ስላለ አይታታለች። እሷ ግን ስትገባ መጀመሪያ ጫማውን አውልቃ ጫማዋንም በእጇ ይዛ ነበረ እየሄደች ያለችው። ነገር ግን ቤዛም አይታታለች። እዚህ ቅርብ ቦታ ነበርኩኝ ብላ በድንጋጤ እዚህ ቅርብ ቦታ እንዳለች ትነግራታለች። ቤዛም ብስጭት ትልና ማለት ምን ማለት ነው? እዚህ ቅርብ ቦታ ማለት የማይነገር ቦታ ነው እንዴ ብላ ትላታለች። ማለት ቆይ የማይነገር ቦታ ነው እንዴ? ምን ማለት ፈልገች ነው? አይ አይደለም እዚህ ነው ብዬ ነው። ይልቅስ ወንድም ይመቷል እንዴ? ተኝቷል ትላታለች። አልገባም ትላትና ይልቅስ እሱን ተይውና አሁን የጠየኩሽን ነገር መልሽልኝ ትላታለች። እናም እሷም በጣም ደንግጣለች።
እሺ በቃ አሁን ልብስ ቀይሬ ልምጣና አወራሻለሁ ብላት ጽዮንም ትሄዳለች ወደ ላይ። ናታንም መጥቷል። እንዲሁም ቤዚ በጣም ተገርማለች። ምክንያቱም እስከ ዛሬ ድረስ ጽዮን የምታደርገውን ነገር ትነግራታለች። አሁን ግን የሌት ትችላለች ብላ በጣም እያሰበች ነው። ምክንያቱም ጫማ ነው ልቃም ስለመጣች